በጭንቅላት ውስጥ ያለው ድምፅ ትክክለኛ ማንነትህ አይደለም ብለህስ ሙሉ ህይወትን እውነታውን እየተመለከትክ የነበረው መኖሩ እንኳ በማታውቀው ጭንብል ውስጥ ሆኖ ቢሆንስ? በውስጥ ያለ አንድ አይን አለ። በፊት ላይ ያሉት ሁለቱ አይደሉም። በሐሳቦች የሚመራው እንኳ አይደለም። ነገር ግን ጥንታዊ የሆነ አይን ነው። ከፊት ያለውን ነገር ብቻ ሳይሆን ከሁሉም ነገር በስተጀርባ ወይም ከስር ያለው የሚያይ አይን ነው። ይህ ሶስተኛው አይን ነው። ይህ ተረት ወይም ምናብ አይደለም። በሚስጥራዊ ማታለያም አይደለም። እሱ እስካሁን ካጋጠሙ ሁሉ እጅግ አደገኛው የንቃትና የጠራ እይታ መገለጫ ነው። ምክንያቱም አንዴ ከተከፈተ በኋላ ዳግመኛ ለራስህ መዋሸት አትችልም። ካርል ዩንግ ስለዚሁ አይን በመንፈሳዊ ቃላት በጭራሽ አልተናገረም። ነገር ግን ያውቀው ነበር። እሱም የማያውቁት ወይም የማይመረምሩት አእምሮ በር ከጭንብሉ በስተጀርባ ከራስ ወዳድነት ወይም ኤጎና ከውጫዊ ማንነት ወይም ፐርሶና በታች ላለው ነገር መግቢያ በር ብሎ ጠርቶታል። እናም ፍጹም መራራው እውነት ይህ ነው። አብዛኛው ሰው ይህንን አይን በጭራሽ አይከፍተውም። ለምን ቢባል ምክንያቱ እውነትን ማየት በውሸት ታውሮ ከመኖር በላይ ስለሚጎዳ ነው። ይህ ቪዲዮ ስለ ቻክራ፣ ስለ ጌጣጌጥ ወይም ስለ ክርስቲያኖች ስለ ፋሽን የሚወራበት አይደለም። ይህ ስለ ግንዛቤና ስለ እይታ ነው። ይህ አእምሮህ ቁስሎችን ለመጠበቅ ሲል የገነባውን ቅዠት ስለመስበር ነው። ይህ ራስን ያለ ምንም ማጣሪያና ማድመቂያ ስለማየት ነው። እናም አንዴ ራስን ካየ በኋላ ዳግመኛ ዓለምን በተመሳሳይ መንገድ አትመለከተውም። ስለዚህ በደመ ነፍስ ወይም አውቶፓይለት መኖርን ለማቆም ዝግጁ ከሆንክ ከእኔ ጋር አብረኸኝ ቆይ። ምክንያቱም ስለ ሶስተኛው አይን ብቻ አንነጋገርም። ከመከፈቱ በፊት የተከፈተ ሳለና ከተከፈተ ከረጅም ጊዜ በኋላ ምን እንደሚከሰት አብረን እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። እንዲሁም የቻናሌ ቤተሰቦች ከሆናችሁ ደግሞ ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩ። ምክንያቱም ከፊታችሁ ያለው ነገር ከዚህ በኋላ የምታዩትን ነገር ሁሉ ይለውጠዋል። ቴሌስኮፖች ከዋክብትን ከመንካታቸው፣ ማይክሮስኮፖች የማይታየውን ዓለም ከመግለጣቸውና የስነ ልቦና ሳይንስ ወይም ሳይኮሎጂ ስም ከመስጠቱ ከረጅም ጊዜ በፊት ጥንታውያን ስልጣኔዎች ከስጋዊ አይኖች ማየት ከሚችሉት በላይ የሆነ ሌላ እውነታ እንዳለ አስቀድመው ያውቁ ነበር። እነሱ ኋላ ቀሮች አልነበሩም፣ ፍጹም ጥንቁቆች እንጂ። ጥበባቸው በንድፈ ሐሳብ ወይም ቲዎሪ ላይ የተመሰረተ አልነበረም፣ በተግባራዊ ተሞክሮ ላይ የተመሰረተ ነበር። በሰው ልጅ ውስጥ ስላለ የአንድ ማዕከል ተናግረዋል። ከኃይል ስፍራ፣ ከእይታ ምንጭና ከአምስቱ የስሜት ሕዋሳት ባሻገር ወደሚገኝ እውነት ስለሚወስድ የመግቢያ በር ወይም ፖርታል በሂንዱ እምነት ይህ አጅና ቻክራ በመባል ይታወቃል። ይህም በግንባር መሃል ላይ የሚገኝ ስድስተኛው የኃይል ማዕከል ሲሆን የመለኮታዊ እውቀትና የውስጣዊ ስሜት ወይም ኢንቱዊሽን መቀመጫ እንደሆነ ይታመናል። በቡዲዝም ደግሞ ይህ እንዲሁ ተራ ጽንሰ ሐሳብ ብቻ አይደለም። እሱ መንገድ ነው። ከቅዠት፣ ከራስ ወዳድነት ወይም ኢጎና ከዓለም ምኞቶች በመራቅ ከመከራ ነፃ ወደሆነ የውስጥ ሰላም የሚያደርስ ልምምድ ነው። በጥንታዊት ግብጽ ደግሞ የጥበቃ የመንፈሳዊ እይታና የሙሉነት ተምሳሌት በመሆን በድንጋይና በኮረንቲ ታሪኮች ላይ የተቀረጸው የሆረስ አይን ሆኖ ቅርጽ ይዟል። ነገር ግን የጂኦግራፊ የቋንቋና የእምነት ልዩነቶች ቢኖሩም እነዚህ ሁሉ ወጎች አንድ ዘላለማዊ እውነትን ያስተጋባሉ። ይህ አይን በማየት ብቻ አይከፈትም። የሚከፈተው በመንቃት ነው። በጥረት ሳይሆን በውስጣዊ ስምምነትና ዝግጁነት፣ በኃይል ሳይሆን አሁን ባለው ቅጽበት ውስጥ በመገኘት፣ ስለ ዓለም ብዙ በማየት ሳይሆን በመጨረሻ ራስህን በማየት። ካርል ዩንግ የስነ ልቦና ባለሙያ ሚስጥረኛና ባለራዕይ ጥንታውያን ያውቁት የነበረውን ተረድቶ ነበር። እሱም እይታ ግልጽ ሊሆን የሚችለው ወደ ገዛ ልብ ውስጥ መመልከት ስትችል ብቻ ነው ብሏል። ምክንያቱም ሶስተኛው አይን የሚገኘው በራስህ ቅል ውስጥ አይደለም። እሱ የሚከፈተው በነፍስ ውስጥ ነው። አሁን ደግሞ ወደ አፈ ታሪክ ሳይሆን ወደ ባዮሎጂ ጠለቅ ብለን እንግባ። ምክንያቱም ሶስተኛው አይን ምሳሌያዊ ብቻ አይደለም፣ ፍጹም አካላዊ ጭምር ነው። በአእምሮ ማዕከል ውስጥ በጥልቀት ተደብቆ በሁለቱ የአንጎል ክፍሎች መካከል የተቀመጠ የጥድ ፍሬ ቅርጽ ያለው ፒኒያል ግላንድ የተባለ ትንሽ እጢ ይገኛል። መጠኑ አነስተኛ ቢሆንም ለሺህ ዓመታት ያህል መንፈሳዊ ወጎች ይህንን እጢ የከፍተኛ ንቃት መቀመጫ እንደሆነ ያምኑ ነበር። ጥንታውያን ዮጊዎች ይህንን እጢ የሶስተኛው አይን አካላዊ ተጓዳኝ አድርገው ይቆጥሩት ነበር። የፒኒያል እጢ የእንቅልፍና የንቃት ውደትን የሚቆጣጠረው ሜላቶኒን የተባለውን የሆርሞን ያስተዳድራል። እንዲሁም በራስ ቅልህ ውስጥ በጥልቀት ተቀብሮ ቢገኝም እንኳ ለብርሃን ተጋላጭና ስሜታዊ ሆኖ ይኖራል። በተለያዩ ባህሎች ያሉ መንፈሳዊ ወጎች ይህንን እጢ ለረጅም ጊዜ እንደ ድልድይ
አድርገው ሲገልጹት ኖረዋል። ሊለካ የሚችለው አካልና ሊለካ የማይችለው ነፍስ የሚገናኙበት ስፍራ ነው ብለው ያምኑ ነበር። ካርል ዩንግ ከዚህ ጋር ተመሳሳይነት ስላለው ነገር ተናግሯል። እሱም የጋራ ንቃተ ህሊና አልባ የሚባለው ሲሆን ይህም ምልክቶች፣ አርኪታይፖች እና ከትውልድ የተወረሱ የሰው ልጅ ጥበቦች የሚኖሩበት ሰፊና ጥንታዊ የንቃተ አእምሮ ልኬት ነው። ራስ ወዳድነት ወይም ኤጎ በመጨረሻ ጸጥ ሲል ነፍስህ የምትሄድበት ስፍራ ነው። እሱ ንቃተ ህሊና አልባው ክፍል የተረሱ ወይም የተቀበሩ ትዝታዎች ብቻ ሳይሆኑ የሰው ልጅ ነፍስ እስካሁን ያወቀችውን ነገር ሁሉ አቅፎ የያዘ የጽንፈ ዓለም መስታወት የሚጠጋ ነገር እንደሆነ ያምን ነበር። በጸጥታ በተቀመጥክ ቁጥር፣ ትኩረት ሰጥተህ በተነፈስ ቁጥር እና ወደ ውስጥ ለመመልከት ስጋዊ አይኖችን በጨፈንክ ቁጥር ሁሉ ወደዚያ ጥንታዊ ጤ ምልክት ትልካለህ። እሱም ያደምጣል። በዮጋ ወግ መሰረት አካል 7 ዋና ዋና የኃይል ማዕከላትን ይዟል። እናም የላቀው የኃይል ክምችት የት ላይ እንደሚያርፍ ህይወትን ራሷን እንዴት እንደምትለማመድ ይወስናል። በአከርካሪ ግርጌ ላይ ሩት ቻክራ ወይም የስር ማዕከል ይገኛል። ኃይልህ እዚህ ላይ ተከማችቶ ሲቆይ አንድ ሰው በዋናነት የሚያስበው ለመሰረታዊ ህልውናው ነው። እንቅልፍ፣ ምግብ፣ ደህንነት። ከዚህ አንድ ደረጃ ከፍ ብሎ ሳክራል ቻክራ ይገኛል። እሱም ደስታንና እርካታን ያስተዳድራል። ከዚህ በላይ ደግሞ ሶላር ፕሌክሰስ ቻክራ ይገኛል። እሱም ድርጊትንና የፍላጎትን ኃይል ወይም ዊል ፓወር ያስተዳድራል። እዚህ ማዕከል ላይ ያረፈ ሰው ሳያስብ በፊት በመንቀሳቀስ በህይወት ውስጥ እንደ ማዕበል ይጓዛል። ከዚህ በላይ ደግሞ ሃርት ቻክራ ወይም የልብ ማዕከል ይገኛል። እሱም ፈጠራንና ግንኙነትን ያስተዳድራል። የህይወት ኃይል በጥበብ በውበትና ለሌሎች በማሰብ የሚገለጽበት ማዕከል። ከዚህ በላይ ደግሞ ትሮት ቻክራ ወይም የጉሮሮ ማዕከል ይገኛል። እሱም ድምፅንና ተጽዕኖን ያስተዳድራል። እዚህ ማዕከል ላይ ያረፈ ሰው ብዙ ጊዜ ኃይለኛ ተናጋሪ ወይም መሪ ይሆናል። ከዚህ በኋላ ነው አጅና ቻክራ ወይም ሶስተኛው አይን የሚመጣው። ኃይል ወደዚህ ማዕከል ሲያርግ አንድ ሰው የዮጋ ወግ ወይም በአእምሮ በእውቀት የነቃ ብሎ የሚጠራው አይነት ይሆናል። የራሱን እይታና ግንዛቤ በገዛ ፍቃዱ የመለወጥ ብቃት ይኖረዋል። ከዚህም በላይ ክራውን ቻክራ ወይም የከተማ ወይም የራስ አክሊል ማዕከል ይገኛል። ይህም አንድ ሰው ሊለማመደው ከሚችለው እጅግ ጥልቅና ሙሉ ከሆነው መንፈሳዊ አንድነትና ምሉዕነት ጋር የተያያዘ ነው። ይህ በጣም አስፈላጊ የሚሆነው ለምንድን ነው? ምክንያቱም አብዛኛው ሰው ሙሉ ህይወቱን የሚያሳልፈው ኃይሉ በታችኞቹ ማዕከላት ላይ ብቻ ተከማችቶ ነው። ሙሉ በሙሉ በውጫዊ ዓለም በችግሮች ጫጫታና በህልውና ትግል ወይም በመኖር ዋስትና ብቻ ተውጦ ትኩረቱን ፈጽሞ ወደ ውስጥ ሳይመልስ ይቀራል። ወደ ሶስተኛው አይን የሚደርስበት አጋጣሚ አይደለም። የሚደርስበት ደረጃ በደረጃ ወደ ላይ በመውጣት ወይም በመውጣት ሂደት ነው። አንዳንድ ሰዎች ከሌሎች ቀድመው ወደዚህ ንቃት የሚጓዙ ይመስላሉ። ለዚህም 3 ዋና ዋና ባህሪያት ምክንያቱን ሊያብራሩ ይችላሉ። የመጀመሪያው ጥልቅና አሰላሳይ አስተሳሰብ ነው። ስለ ህይወት ተፈጥሮ፣ ስለ ነፍስ ጉዞና ስለ እውነታው መዋቅር በወትር የሚያሰላስሉ ሰዎች ጊዜ እያለፈ ሲሄድ ይህንን የውስጥ ስሜታቸውን የሚያሰላስልና የሚያጠነክር ጥልቅ የውስጥ ትኩረትን ይለማመዳሉ። ሁለተኛው የላቀ የሌሎችን ስሜት የመጋራት ብቃት ነው። የሌሎችን ስሜታዊ ጫና ልክ እንደ ራስ አድርጎ የመምጠት ችሎታ። ይህ ጾታ ያላቸው ሰዎች የዓለምን ሐዘን ልክ እንደ ስፖንጅ ውሃን እንደሚመጥ አድርገው በውስጣቸው ይይዙታል። ይህ እውነተኛ ስጦታ ነው፣ ነገር ግን የራሱ የሆነ ከባድ ዋጋ አለው። ስለዚህ ጤናማ የወሰን ገደቦች ማበጀት ራስ ወዳድነት አይደለም፣ ስሜታዊ ለሆነች ነፍስ አስፈላጊ የሆነ እንክብካቤ ነው። ሶስተኛውና እጅግ ጥልቁ ምክንያት ሚስጥረኞች የነፍስ ጨለማ ምሽት ወይም ዳርክ ናይት ኦፍ ዘ ሳውል ብለው የሚጠሩት ነው። ይህንን መንገድ የሚጓዝ ማንኛውም ሰው ማለት ይቻላል የሚያልፍበት የገዛ የራሱ ጥላ ጋር በቀጥታ የሚጋፈጥበት የውስጥ ትግል የሚበረታበት ከባድ ወቅት ነው። ካርል ዩንግ ያንን ጥላ የመጋፈጥን ስራ የጥላ ስራ ወይም ሻዶ ወርክ ብሎ ጠርቶታል። ማየት የማንፈልጋቸውን የራሳችን ክፍሎች ወደ ጎን ከመግፋት ይልቅ በውስጣችን ማዋሃድ። ያ ስራ እስካልተሰራ ድረስ ንቃተ ህሊና አልባው ክፍል ምርጫዎቻችንን በስውር እንደሚመሯቸውና እኛም ውጤቱን እድል ወይም ፌት ብለን እንደምንጠራው አስጠንቅቋል። ደጋግሞ የሚከሰቱ ግጭቶች፣ ተመልሰው የሚመጡ የልብ ስብራቶች፣ ያው የተለመደው የመቀርቀር ወይም የመገደብ ስሜት፣ እነዚህ በአጋጣሚ የሚሆኑ አይደሉም። እነሱ ትኩረትን የሚሹ የንቃተ ህሊና አልባው ክፍል አስተጋቢዎች ናቸው። ይህ ንቃት ሲከፈት በትክክል ምን እየተከሰተ እንዳለ ለመረዳት ዩንግ ህይወቱን ሙሉ ቀርጾ ባጠናቸው በ4 ሀሳቦች መታገዝ ይጠቅማል። የመጀመሪያው ፐርሶና ወይም ጭንብል ነው። ይህ ለውጫዊ ዓለም የተገነባው የአንተ ስሪት ነው። በስራ ቦታ ብቃትን፣
በቤተሰብ ስብሰባዎች ላይ ፍቅርን፣ በማያውቋቸው ሰዎች ፊት ደግሞ በራስ መተማመንን የሚያሳይ ነው። ዩንግ ይህንን ጭንብል ፍጹም ሐሰተኛ አድርጎ አልተመለከተውም። እሱ አስፈላጊና ጠቃሚም ጭምር ነው። አደገኛው ነገር ግን እሱ ጭንብል መሆኑን ሙሉ በሙሉ መርሳትና ያንን ጭንብል ብቻ ሙሉ ማንነቴ ነው ብሎ ማሰብ ነው። ሁለተኛው ሻዶ ወይም ጥላ ነው። ጭንብሉ እንዲደብቀው የተሰራው ነገር ሁሉ ማለት ነው። ግልጽ የሆኑት ጨለማ ክፍሎች ብቻ ሳይሆኑ ማሳየት ተገቢ እንዳልሆነ የተማርካቸው ነገሮች ሁሉ ጭምር ናቸው። ቁጣ፣ ቅናት፣ ፈላጊነት ወይም ደካማነት፣ ምኞት ወይም ስስትና እንዲያውም እንድታሳንሳቸው የተማርካቸው የገዛ የራስ ድንቅ ብቃቶች ጭምር ናቸው። የዩንግ ዋና ማስጠንቀቂያ ይህ ነበር። በራስ ውስጥ የማትጋፈጠውን ነገር በሌሎች ላይ ታንጸባርቀዋለህ ወይም ፕሮጀክት አድርገዋለህ ያለምንም ግልጽ ምክንያት። እጅግ የሚያናድዱ ሰዎች ብዙ ጊዜ የገዛ ራስህን ጥላ በመስታወት መልክ እያሳዩህ ነው። ሶስተኛው ሴልፍ ወይም እውነተኛው ማንነት ነው። ይህ የአንተ ራስ ወዳድነት ወይም ኢጎ ወይም ስብዕና አይደለም። ነገር ግን ዩንግ እያንዳንዱ ሰው ቢያውቀውም ባያውቀውም በስውር ወደ መሆን እንደሚጓዝበት ያመነበት ጥልቁ ምሉዕነት ነው። እውነተኛው ማንነት ወይም ሰልፍ የምትገነባው ነገር አይደለም። የጭንብሉ ወይም ፐርሶና ቁጥጥር እየላላ ሲሄድና ጥላው ከመካድ ይልቅ በውስጥ እየተዋሃደ ሲመጣ ደረጃ በደረጃ የምትገልጠውና የምታገኘው ነገር ነው። አራተኛው ኢንዲቪጁዌሽን ወይም ራስን ሙሉ የማድረግ ሂደት ነው። ይህ ማለት ሁሉንም ነገር በአንድ ላይ የማምጣት እድሜ ልክ የሚፈጅ ሂደት ነው። ፍጽምና ወይም ፐርፌክሽን ማለት አይደለም። ወይም በሆነ አስደናቂና የመጨረሻ ትርጉም መንቃት ወይም ኢንላይንመንት ማለት አይደለም። ኢንዲቪጁዌሽን ማለት ለሰዎች ተብሎ ከተዘጋጀ ትዕይንት ወይም ትወና ወጥቶ ጥላህን ወደ ራስህ በመቀላቀል የጭንብሉን ጥልቅ ቁጥጥር በማለስለስና በሁለቱም ስር ወደሚገኘው እውነተኛ ማንነትህ በማዘንበል ሙሉ ሰው የመሆን ቀርፋፋና ብዙ ጊዜ ምቾት የማይሰጥ ስራ ነው። ይህ በራሱ በዩንግ አገላለጽ ሶስተኛው አይን በመጨረሻ ከአንተ የሚፈልገው እውነተኛው ስራ ነው። በዮጋ ወግ ውስጥ ስለ ሽባ የሚነገር አንድ ትምህርት አለ። እሱም ከሌሎች ነገሮች ሁሉ በላይ በአንድ ድርጊቱ ይታወሳል። እሱም ሶስተኛ አይኑን ከፈተ። ብዙዎቹ ትንታኔዎቹ ወይም ብዙ ስራዎቹ አይደሉም፣ መክፈቱ ራሱ ነው። ምክንያቱም በትምህርቱ መሰረት ለማወቅ ምንም አይነት ምትክ የለም እና እይታና ግንዛቤ አሁን ካለበት ገደብ በላይ ካልተሻገረ በስተቀር ማወቅ የሚቻልበት ምንም መንገድ የለም። ወጉ እንደሚለው የሽባ ሶስተኛ አይን ሲከፈት እሳት ወጣበት። እውነተኛ ነበልባል ሳይሆን በአንድ ወቅት አስፈላጊ ናቸው ብሎ ያመነባቸውን ነገሮች ሁሉ ሙሉ በሙሉ እንዳቃጠለ የሚያሳይ ምሳሌ ነው። እያንዳንዱን ቁርኝት፣ እያንዳንዱን ቅዠት ወይም ኢሉዥን እና እያንዳንዱን የማንነት ደረጃ በመጨረሻ የቀረው አመድና ጥሩ የንቃት እይታ ብቻ እስኪሆን ድረስ። ወደዚህ መከፈት የሚያደርሱ ሁለት መንገዶች ተገልጸዋል። የመጀመሪያው ውስጣዊ ክፍል ሙሉ በሙሉ ባዶ ይሆናል። ከቁርኝቶች፣ ከምኞቶች ፍጹም በሆነ መልኩ የጸዳ በመሆኑ በሩን ዘግቶ የሚይዘው ምንም ነገር አይኖርም እና በውስጡ ካለው ከፍተኛ ባዶነት የተነሳ በሩ በራሱ በቀላሉ ይከፈታል። ሁለተኛው ሁሉንም ነገር በውስጥ አምቀህ በመያዝህና ባለመግለጽ የተነሳ ጫና ይፈጠራል። በመጨረሻ በሩ በተከማቸው ከፍተኛ ኃይል ከውስጥ ተገፍቶ እንዲከፈት ይገደዳል። የመጀመሪያው መንገድ የበለጠ ጥበባዊ እንደሆነ ይቆጠራል። ምክንያቱም በከፍተኛ ጫና የሚከፈት ነገር ልክ እንደዚሁ በድንገት ተመልሶ ሊዘጋ ይችላል። በእጅ መስጠት ወይም ሰረንደር እና ራስን በማሸነፍ የሚከፈት ግን ክፍት ሆኖ የመቀጠል ዝንባሌ ያለው። ይህ በውጫዊ ዓለም ሳይሆን በውስጥህ በጥልቀት ነገር ሁሉ የሚቀየርበት ቅጽበት ነው። ምክንያቱም ሶስተኛው አይነት ሲከፈት ልዩ ሰው አያደርግህም፣ እውነተኛ ወይም ታማኝ ሰው ያደርግሃል እንጂ። አንድም ቃል ሳይነገር በፊት የነገሮችን ኃይል መሰማት ትጀምራለህ። ወደ አንድ ክፍል ውስጥ ትገባለህ እና ያለምንም ድምፅ በውስጥህ ያለ ነገር እዚህ ቦታ የሆነ የተስተካከለ ነገር የለም ይልሃል። ማታለል እጅግ በሚያምር ፈገግታ ቢሸፈንም እንኳ በውስጥህ ይሰማሃል። ማጭበርበር ፊቱን ሳያሳይ በፊት ቀድመህ ታውቀዋለህ። ይህ አስማት አይደለም፣ እሱ የላቀ እይታና ግንዛቤ ነው። ተራ እውነታዎችን ብቻ ሳይሆን የነገሮችን የክንውን ድግግሞሽ ወይም ፍሪኩዌንሲ የሚያነብ ጥልቅ የውስጥ እውቀት ነው። በአጋጣሚዎች ማመንን ታቆማለህ፣ ምክንያቱም አሁን ተደጋጋሚ ክስተቶችንና ቅጦችን ወይም ፓተርን ታያለህ። ተመሳሳይ አይነት ሰዎች ወደ ህይወት ሲገቡ፣ ተመሳሳይ ትምህርቶች ሲደጋገሙ። ዩንግ ይህንን እጅግ አሰቃቂ በሆነ ጥንቃቄ ገልጾታል። ንቃተ ህሊና አልባው ክፍል ወደ ንቃተ ህሊና እስክታመጣው ድረስ ህይወትህን
ይመራዋል። አንተ ምድር ወይም ፌት ብለህ ትጠራዋለህ። ደጋግመው የምትጣላቸው ጠቦች፣ ደጋግመው የሚከሰቱ የልብ ስብራቶች፣ ራስህ የምታበላሻቸው ወይም ሳቦቴጅ የምታደርጋቸው ሁኔታዎች፣ እነዚህ በአንተ ላይ እንዲሁ እየደረሱ ያሉ ነገሮች አይደሉም። እነሱ ትኩረትህን ለማግኘት እየሞከሩ ያሉ የንቃተ ህሊና አልባ ማንነትህ አስተጋባዎች ናቸው። ይህ ማለት ግን ሁሉም ነገር ሰላምና ራዕይ ብቻ ነው ማለት አይደለም። ነገሩ ግራ የሚያጋባ ነው። ምክንያቱም በድንገት የራስህን ህይወት ፍሬና ያልተጣራ እውነት ታያለህ። እሱ ደግሞ ሁልጊዜ ያማረስ ላይሆን ይችላል። ነገር ግን እውነተኛ ኃይል የሚጀምረው እዚህ ላይ ነው። ምክንያቱም እውነቱን ማየት ስትችል ብቻ ነው አሁን ያለህበትን መንገድ በትክክል መለወጥ የምትችለው። ታዲያ ይህ ነገር በውስጥህ ቀድሞ የተቀሰቀሰ መሆኑን እንዴት ታውቃለህ? ነገሩ ብዙ ጊዜ በታላቅ ጩኸትና ርችት አይመጣም። ረቂቅ ነው። ነገር ግን አንዴ ከተጀመረ ወደ ኋላ መመለስ የለም። እነሆ አንድ በአንድ የተዘረዘሩ 9 ምልክቶች ናቸው። 1. የላቀ የውስጥ ስሜት። ነገሮችን በቀላሉ ታውቃለህ። ብዙ ጊዜ ለምን እንደሆነ ማብራራት ከመቻል በፊት ገና ወደ አንድ ክፍል ስትገባ በዚያ ስፍራ ባለው ኃይል ላይ ያለውን ለውጥ ወዲያውኑ ትረዳለህ። አንድ ሰው ምንም እንከን የሌለው የሚመስል ነገር ይነግርሃል። ነገር ግን በውስጥ ያለ ነገር እንዳታምነው በስውር ይገፋፋል። 2. ግልጽና ምሳሌያዊ ህልሞች። የህልም ህይወትህ ይበልጥ የበለጸገ አንዳንዴም በሚያስደነግጥ ሁኔታ እውነተኛ ይሆናል። ከእንቅልፍ ከተነሳ በኋላ አብረውህ በሚቆዩ ተደጋጋሚ ምልክቶችና ትርጉሞች የተሞላ ይሆናል። ዩንግ እንዳለው ንቃተ ህሊና አልባው ክፍል በምልክቶች ቋንቋ አቀላጥፎ ይናገራል። 3. ለብርሃን ስሜታዊ መሆን። አስገዳጅና ኃይለኛ የሆኑ ሰው ሰራሽ መብራቶች በውስጥ ከፍተኛ መረበሽ መፍጠር ይጀምራሉ። በተቃራኒው የተፈጥሮ ብርሃን ወይም ለስላሳ መብራት ያረፈባቸው ቦታዎች በጣም ምቾት ይሰጡሃል። 4. በቅንድቦች መካከል የሚሰማ ጫና ወይም ሙቀት። በጸጥታ ማሰላሰል፣ በሜዲቴሽን ወይም በጥልቅ አስተሳሰብ ወቅት ብዙ ጊዜ የሚስተዋል ረቂቅ ስሜት አብዛኛውን ጊዜ በውስጥ ያለ አንድ ነገር በቀስታ እንደተቀሰቀሰ ከሚሰማ ስሜት ጋር አብሮ ይመጣል። 5. ለነገሮች የኃይል ስሜት፣ የላቀ ስሜታዊ መሆን። ወደ አንድ ክፍል ትገባለህ እና ወዲያውኑ ያ ስፍራ ከባድ ወይም ቀላል ስሜት እንዳለው ትረዳለህ። የተወሰኑ ሰዎች አንድም ቃል ሳይናገሩ እንኳ ዝቅ አድርገውና አድክመውህ ይሄዳሉ። ሌሎች ደግሞ በመገኘታቸው ብቻ ያበረቱ። 6. ከትርምስና ከውካታ ስሜታዊ ነፃ መሆን። ቀደም ሲል ያናድዱ የነበሩ ነገሮች አሁን ጥቃቅን ሆኖ ይታዩሃል። በዙሪያ ያሉትን እያንዳንዱን ግብረ መልሶች የግል አድርገህ መውሰድ ታቆማል። ይህ የሆነው ጨካኝ ስለሆንክ ሳይሆን እይታ ፍጹም ጥሩና ግልጽ ስለሆነ ነው። 7. ለብቻ መሆን እንደ ቤት መሆን ይጀምራል። ለብቻ መሆን እንደ መገለል ወይም እንደ መጣል መሰማቱን ያቆምና እንደ እረፍት መታየት ይጀምራል። ጸጥታ ከባዶነት ይልቅ አስተማሪ ይሆናል። 8. ተመሳሳይ ክስተቶች መገጣጠም። እንደ 1111 ያሉ ተደጋጋሚ ቁጥሮች፣ ተደጋጋሚ ምልክቶች ወይም በትክክለኛው ቅጽበት ደጋግመው ወደ ህይወት የሚመጡ ሰዎች መበራከት። 9. ወደ ተፈጥሮ የሚስብ ጥልቅ ስሜት። ከቤት ውጭ በተፈጥሮ መካከል የምታሳለፈው ጊዜ ከዚህ ቀደም ባልነበረው መልኩ የመታደስ ስሜት ይሰጣል። ልክ የምድር ተፈጥሯዊ ምጥ በውስጥ ያለውን ነገር በስውር እንደሚያስተካክለው ያህል። ከእነዚህ ውስጥ ጥቂቶቹ እንኳ የሚያውቁ ከሆኑ እስካሁን ድረስ ስም ባይኖርህም እንኳ በውስጥ ያለ አንድ ነገር ቀድሞውኑ እየተቀሰቀሰ ሊሆን ይችላል ነው። ስለ እሱ ብዙ ጊዜ በግልጽ የማይወራው ክፍል ይህ ነው። አብዛኛው ሰው መንቃት፣ እውነትን ማየትና በመንፈሳዊ ማደግ እንደሚፈልግ ይናገራል። ነገር ግን ያ የውስጥ አይን በትክክል መከፈት ሲጀምር እውነተኛውን ዓለምና የገዛ ራሳቸውን ትክክለኛ ስሪት ማሳየት ሲጀምር ብዙዎች ደነግጣሉ ወይም ይጨነቃሉ። ለምን ቢባል ምክንያቱም እንዲህ አይነቱ እይታ እውቀትንና ማስተዋልን ብቻ አይሰጥህም፣ ቅዠትንና የተሳሳተ እምነትን ገፉ ይጥላል። እናም አንዴ ያ ከተከሰተ በኋላ ሰዎች የሚለብሷቸው ጭንብሎች ሳታይ ማለፍ አትችልም። በቅንነትና በታማኝነት ላይ ሳይሆን በትወናና በአስመሳይነት ላይ ወደ ተገነቡ ግንኙነቶች በቀላሉ መመለስ አትችልም። በዘመናዊው ዓለም ጥላ ስራ ወይም ሻዶ ወርክ ጋር ስሙ በከፍተኛ ሁኔታ የሚነሳው ዩንግ ነገሩን በግልጽ አስቀምጦታል። ሰዎች የገዛ ነፍሳቸውን ከመጋፈጥ ለመሸሽ ምንም ያህል ምክንያታዊ ባይሆንም እንኳ ማንኛውንም ነገር ለማድረግ ወደ ኋላ አይሉም። ብዙዎቹ መንገዱን ጀምረው የማይጨርሱትም በትክክል በዚህ ምክንያት ነው። ግልጽነትን ይጠይቃሉ፣ ነገር ግን ያ ግልጽነት የራሳቸውን የቆዩ ቁስሎችና ተደጋጋሚ ድክመቶች ሲገልጥባቸው ወደ ኋላ ያፈገፍጋሉ። ይህ በእነሱ ውስጥ ያለ ጉድለት አይደለም፣ እውነተኛ ራስን መጋፈጥ ምን ያህል ከባድ እንደሆነ የሚያሳይ ነው።
በጉዞ ላይ የሚጸኑት ከመሸሽ ይልቅ በዚያ ምቾት በማይሰጥ ስሜት ውስጥ በትዕግስት የሚተነፍሱት ግን ከበፊቱ የበለጠ የተረጋጉ የሰከኑና የሌሎችን ተቀባይነት ለማግኘት የመጨነቅ ፍላጎታቸው በእጅጉ የቀነሰ ሆነው ማዶ ይሻገራሉ። ይህንን ሂደት ለመደገፍ ምንም አይነት እንግዳ ወይም ከባድ ነገር አያስፈልግም። የሚያስፈልግ ቀጣይነት፣ ታማኝነትና እውነት ከፍርሃት በላይ ጎልቶ እስኪሰማ ድረስ ከራስ ጋር ረዘም ላለ ጊዜ ለመቀመጥ ፈቃደኛ መሆን ብቻ ነው። እነሆ 5 መሰረታዊና የተለመዱ ልምዶች። 1. የጸጥታ ሜዲቴሽን በቀን 10 ደቂቃ። ይህ ማለት አእምሮን ሙሉ በሙሉ ባዶ ለማድረግ ማለት ሳይሆን እሱን መታዘብ ወይም መመልከት ማለት ነው። ሐሳቦች እንዲመጡ ፍቀድላቸው፣ እንዲያልፉም አድርግ። ከዚያም ፈጣን ምላሽ ከመስጠት ይልቅ ተመልካች የመሆን ልምምድ አድርግ። 2. የጥላ ማስታወሻ መጻፍ ወይም ሻዶ ጆርናሊንግ። ስሜትን የሚቀሰቅሱትን ወይም የሚያናድዱህን፣ የምትሸሻቸውን፣ ያለበቂ ምክንያት በከፍተኛ ሁኔታ የሚቆጡህን፣ በራስ የመተማመን ስሜት የሚያሳጡህን ወይም የሚያስፈሩህን ነገሮች በሙሉ ጻፍ። ራስህን ለመውቀስ ሳይሆን ዩንግ ጥላ ብሎ የሚጠራቸውን እነዚያን የራስን ክፍሎች በውስጥህ ለማዋሃድ ነው። 3. ትኩረት የተሰጠው አተነፋፈስ። ተለዋዋጭ አፍንጫ ቀዳዳ አተነፋፈስን ሞክር። በአንዱ በኩል ወደ ውስጥ መተንፈስ፣ በሌላኛው በኩል ወደ ውጭ ማስወጣት፣ ከዚያም ማቀያየር። ይህ በዮጋ ወግ ውስጥ ሁለቱንም የአንጎል ክፍሎች ሚዛናዊ ለማድረግና የነርቭ ስርዓትን ለማረጋጋት እንደሚረዳ ተገልጿል። 4. ድምጽና ማንጎራጎር። ረገብ ያለና ዝቅተኛ ድምጽ ማውጣት ወይም ማንጎራጎር በግንባር በኩል እንደ ንዝረት ሆኖ የሚሰማ ሲሆን የተበታተነ ትኩረትን ወደ ውስጥ ለመሳብና አእምሮን ለማረጋጋት በተለያዩ ወጎች ውስጥ ለረጅም ጊዜ ጥቅም ላይ ውሏል። 5. እውነተኛ ራስን መጋፈጥ። በኢንተርኔት ወይም ኦንላይን ላይ ለማሳየት የማትፈልገውን ሰዎች እንዲወዱ ብለህ ያላዘጋጀኸውን ትክክለኛ ማንነትን ተጋፈጥ። የበደለኛነት ስሜትን፣ የስነ አእምሮ ቁስልህን ወይም ትራውማ፣ ከቤተሰብ የወረስካቸውንና ራስህን የገነባቸውን ተደጋጋሚ የባህሪ ቅጦች ተመልከት። ይህ በዝርዝሩ ውስጥ ካሉት ሁሉ እጅግ ከባዱ ልምምድ ነው። እንዲሁም ሌሎች ልምምዶች ሁሉ በእሱ ላይ የተመሰረቱ ናቸው። ይህ በፍጥነት የምታጣድፈው የሥራ ዝርዝር አይደለም። እሱ መንገድ ነው፣ ወደ አስማታዊ ኃይሎች ሳይሆን ወደ ውስጣዊ ነፃነት ወይም ኢነር ሊበሬሽን የሚወስድ ነው። ይህንን ሂደት ዝም ብለን የፍቅር ታሪክ አናድርገው ወይም አናጋን ነው። ምክንያቱም ሶስተኛው አይን በእውነት ሲከፈት እይታ ግልጽ መሆኑን ብቻ ሳይሆን የቀድሞውን የማንነትን ስሪትም ታጣለህ። የድሮ ማንነት በቀስታ አይጠፋም፣ ይልቁንም በከፍተኛ ጩኸት የመፈራረስ ዝንባሌ አለው። አካል ወይም ስምህ አይደለም የሚፈርሰው፣ ነገር ግን በጭንብል ዓለም ውስጥ ለመኖር ሲባል የተገነባው የአንተ ስሪት ነው። ጸጥታ በአንድ ወቅት የመተንፈስ ያህል ስለሚሰማው ትኩረት ለማግኘት ሱሰኛ የሆነው ለመቀበል ብቻ ስሜቶችን አስመስሎ የሚያሳየውና ከድፍረት ይልቅ ምቾትን ደጋግሞ የመረጠው ያንተ ስሪት ነው። ዩንግ ይህንን የማይረሳ መስመር በመጠቀም አስፍሮታል። በህይወት ጎዳና ላይ በሺህ የሚቆጠሩ አምሳሎች ወይም ጭንብሎችን እየለበስን ራሳችንን ደጋግመን እንገናኛለን። እስካሁን የተጫወትከው እያንዳንዱ ሚና በቂ ሆኖ ለመሰማት ብቻ የሞከርከው እያንዳንዱ ስብዕና አንዳቸውን በአጋጣሚ የመጡ አልነበሩ። እያንዳንዱ በስሩ ያለውን ተጋላጭ ነገር ለመጠበቅ ሲል በራስ ወዳድነት ወይም ኢጎ የተገነባው የጦር ትጥቅ ወይም ላየር ኦፍ አርመር ነበር። ሶስተኛው አይን ሲከፈት ያ የጦር ትጥቅ ከእንግዲህ አያስፈልግም። በዚህ ጊዜ የራስ ወዳድነት ወይም ኢጎ ብዙ ጊዜ በከፍተኛ ሁኔታ ይቃወማል። ይህ ሰዎች ብዙ ጊዜ የነፍስ ጨለማ ምሽት ብለው የሚጠሩት ነው። ነገር ግን እሱ በትክክል ጨለማ አይደለም። እሱ ማፍረስና እንደገና መገንባት ወይም ዲኮንስትራክሽን ነው። ከስር ያለው እውነተኛው ማንነት በመጨረሻ ያለምንም መሸማቀቅ መቆም እንዲችል ሐሰተኛ የሆኑ ነገሮች ሁሉ ተለይተው የሚረግፉበት ሂደት ነው። ይህ ሊያም ይችላል። ጨርሶ ጸጸትበታለሁ ብለህ ያላሰብከውን የድሮ ማንነትህን እያሰብክ ልታዝን ትችላለህ። ነገር ግን ይህ ህመም ድክመት አይደለም። እሱ ይበልጥ ጠንካራ የሆነ ነገር እንዲበቅልበት ቦታ እንደማጽዳትና እንደማቃጠል ያለ ነገር ነው። ይህ በገዛ ራስህ ህይወት ውስጥ በትክክል ምን ማለት እንደሆነ አስብበት። ለዓመታት ምናልባትም ለ10 ዓመታት ተፈላጊ ለመሆን፣ ሰዎችን ለመማረክ፣ ተስማሚ ለመሆን ወይም በዙሪያ ያሉ ሰዎችን ምቾት በሚሰጥ በማንኛውም ነገር ላይ ተመስርተህ የራስን ስሪት ስትገነባ አሳልፈሃል። ያ ስሪት ሰርቶልሃል ወይም ጠቀሜታ ነበረው። ፍቅርን፣ ተቀባይነትና የመደገፊያ ስፍራን አስገኝቶልሃል። ስለዚህ እሱ መፈራረስ ሲጀምር እንደ እድገት አይሰማህም፣ እንደ ማጣት ነው የሚሰማህ። ልክ አንተ እየጠፋህ እንዳለ ሆኖ ይሰማሃል።
ነገር ግን ልታስታውስ የሚገባው ትልቅ ልዩነት ይህ ነው። አንተ እየጠፋህ አይደለም፣ አንተ እየደረስ ወይም እየመጣህ ነው እንጂ። የምትፈራው መፈራረስ የአንተ ማክተሚያ አይደለም። እሱ የአንተ ማንነት መስሎህ የቆየው የትወናና የአስመሳይነት ህይወት ማክተሚያ ነው። እናም ከእሱ ጋር አብሮ የሚመጣውን ሐዘን እውነተኛና ትክክለኛ ነው። ነገር ግን እሱ ለአልባሳቱ ወይም ለጭንብሉ የሚደረግ ሐዘን ነው እንጂ ለእውነተኛ ማንነትህ አይደለም። ከስር ያለው ማንነትህ መቼም ቢሆን አልጠፋም። እሱ ልብሱ አልቆና ተበላሽቶ ከበስተጀርባው የምትወጣበትን ቅጽበት ብቻ ነው እየጠበቀ የነበረው። ስለዚህ መንገድ ብዙ ጊዜ በቅንነት የማይነገረው ነገር ይህ ነው። እይታህና ግንዛቤህ እየሳለ ሲሄድ እውቀትን ብቻ አታገኝም፣ ሰዎችንም ማጣት ትጀምራለህ። ይህ የሆነው በትዕቢት ስለተሞላ ሳይሆን ፍጹም እውነተኛና ታማኝ ስለሆንክ ነው። ሐሰተኛ ወይም ጥልቀት የሌላቸው ግንኙነቶች በራሳቸው ጊዜ የመራቅ ዝንባሌ አላቸው። ይህ የሚሆነው አንተ ገፍተህ ስላስወጣሃቸው ሳይሆን እነሱ ቀድሞ ከነበረው ጭንብል ጋር እንጂ ከበስተጀርባው ካለው እውነተኛ ማንነት ጋር የተሳሰሩ ስላልነበሩ ነው። በአንድ ወቅት የተለመዱ ይመስሉ የነበሩ ጨዋታዎች፣ ጥቃቅን ወሬዎች፣ ሐሜትና ላዩን ብቻ የሚነኩ ግንኙነቶች አሁን ላይ ሊሰለቹና ሊያስጠሉ ይችላሉ። ይህ የሆነው አንተ ወደ መጥፎነት ስለተቀየርክ ሳይሆን ሌሎችን ለማስደሰት ስትል ከእንግዲህ ራስህን አሳንሰ ለማቅረብ ፈቃደኛ ስላልሆንክ ነው። ዩንግ የኀፍረት ወይም የበደለኝነት ስሜት አንድ ሰው ሊሸከማቸው ከሚችላቸው እጅግ ከባዱ ስሜቶች አንዱ እንደሆነ አስጠንቅቋል። እናም ይህ ለውጥ በብዙ መልኩ ያንን ከባድ ሸክም በቀስታ የማስወገድ ሂደት ነው። ስለ ስሜታዊ ጥልቀትህ ይቅርታ መጠየቅን ታቆማለህ። የገዛ የራሳቸውን የውስጥ ስሜት ለማያምኑ ሰዎች ያንተን የውስጥ ስሜት ማብራራትን ታቆማለህ። አንዳንድ ሰዎች ለውጥህን ተከላካይ በሆነ መንገድ ሊቀበሉት ይችላሉ። እንደተቀየርክ ወይም እንደራቃቸው አድርገው ይወቅሱሃል። እውነቱ ግን ቀላል ነው። አንተ የተቀየርከው እነሱን ለመጉዳት አይደለም። አንተ የተቀየርከው ሙሉ ሰው ለመሆን ነው። እናም በጊዜ ሂደት ይህ ለውጥ ራስህን ሳታሳንስ ሙሉ በሙሉ የምትሆንበትን እውነተኛ የግንኙነት መስመር ይፈጥርልሃል። በዚህ መንገድ ላይ ካሉት ይበልጥ ምቾት የማይሰጡ እውነታዎች አንዱ በዙሪያ ያለው ዓለም በአንተ ላይ እንዲሁ እየደረሰ ያለ ነገር መሆኑን አቁሞ የአንተን ማንነት የሚያንጸባርቅ መስታወት መሆን መጀመሩ ነው። ይህ በጎ አስተሳሰብ በጎ ህይወትን ይፈጥራል የሚባለው ላዩን ብቻ የሚነካ ስብከት አይደለም። እሱ ፍጹም ከሆነ የውስጥ ኃይል ታማኝነት ጋር የሚቀራረብ ነገር ነው። ዩንግ ይህንን ሲንክሮኒሲቲ ወይም ትርጉም ያለው መገጣጠም ብሎ ገልጾታል። በውስጣዊውና በውጫዊ ዓለም መካከል ያለውን ስውር ግንኙነቶች የሚገልጥ ትርጉም ያለው የአጋጣሚዎች መገጣጠም። ያልተፈወሱ የውስጥ ቁስሎች ከተሸከምክ እነዚህን ቁስሎች የሚቀሰቅሱ ሁኔታዎች ደጋግመ መሳብህ ሊቀጥል ይችላል። በውስጥ የተረጋጋ የራስ ክብርና ዋጋ ወይም ሰልፍ ወርት ካለ ደግሞ መልካም አጋጣሚዎችና ግልጽነት የህይወት ተፈጥሯዊ አካል የመሆን ዝንባሌ ያላቸው። ይህ ቅጣት አይደለም፣ እሱ ግብረ መልስ ወይም ፊድባክ ነው። ግብረ መልስ ደግሞ ምንም ያህል ምቾት ባይሰጥም ወደ እድገት የሚያደርስ እጅግ ፈጣኑ መንገድ ነው። እዚህ ላይ የሚኖረው ተግባራዊ ለውጥ ቀላል ነው። ህይወት ምስቅልቅሉ ሲወጣ ይህ ሁሉ በአንተ ላይ ምን እየደረሰ እንደሆነ ብቻ ከመጠየቅ ይልቅ በውስጥህ አሁንም ፈውስን እየጠየቀ ያለው ምን እንደሆነ መጠየቅ ተገቢ ይሆናል። እናም ነገሮች ባልተለመደ ሁኔታ በቀላሉና በተስተካከለ መንገድ ሲጓዙ ከመጠራጠር ይልቅ ያንን ዝግጁነትና ስምምነት በራስህ የደከምክበት መሆኑን አምነህ መቀበልን ትማራለህ። ይህንን ንቃት አንድ የመክፈት ብቻ የስራው ማክተሚያ አይደለም። እሱ ልክ እንደ ማንኛውም ሌንስ ጊዜ እያለፈ ሲሄድ ሊጋረድና ሊደበዝዝ ስለሚችል አልፎ አልፎ እንክብካቤ የሚሻ መነጽር ነው። ይህንን የጠራ እይታ ዘወትር አድርጎ ለመጠበቅ የሚረዱ 7 ቀላልና ጣይነት ያላቸው ስርዓቶች ወይም ዲሲፕሊን ይህን ይመስላሉ። የሚከተሉትን ይመስላሉ። 1. ዲጂታል ጾም። ከተከታታይ የስክሪን እይታዎችና መረጃዎች ለአፍታ ፈቀቅ ማለት የነርቭ ስርዓትህ እንዲረጋጋ እድል ይሰጠዋል። ጸጥታ ሰላማዊ ብቻ አይደለም፣ እሱ በእውነትም የሚያድስ ኃይል ነው። 2. የውስጥ ኃይልን መከታተል። ምላሽ ከመስጠትህ፣ መልስ ከመጻፍ ወይም አንድ ነገር ከመወሰን በፊት ለአፍታ ቆም ብለህ ፈትሽ። ይህ ውሳኔ እየመጣ ያለው ከተስተካከለው እውነተኛ ማንነት ነው ወይስ ከተነሳሳ ስሜታዊ ምላሽ? 3. ዕለታዊ ጸጥታ። ምንም ነገር ሳያደርጉ 5 ደቂቃ እንኳን መቀመጥ ለአእምሮ መተንፈሻ የሚሆን ቦታ ይሰጠዋል። ዘወትር ወደዚህ ልምምድ ተመለስ። 4. በተፈጥሮ መካከል ጊዜ ማሳለፍ። በዛፎች አቅራቢያ መቀመጥ፣ ከቤት ውጭ በእግር መጓዝ ወይም በቀላሉ ሰው ሰራሽ ከሆኑ አካባቢዎች ርቆ ጊዜ ማሳለፍ የነርቭ ስርዓትህ ከተፈጥሯዊ ምት ጋር እንደገና እንዲስተካከል ይረዳል። 5. ትኩረት የተሰጠው ንግግር።
ስለ ራስ የምትጠቀምባቸው ተራ ቃላት ልብ በል። እንደ ሁልጊዜ እደክማለሁ ወይም ሁልጊዜ አቀረቅራለሁ ወይም አይሳካልኝም ያሉ ሐረጎችን እነዚህን መደጋገም ከአሁን በኋላ እውነት ላይሆን የሚችለውን ያንተን የድሮ ስሪት በስውር ያጠናክረዋል። በዓላማና በጥንቃቄ ተናገር። 6 በአስተዋይነት መመገብ። የምትመገበው ነገር በአእምሮ ጥራት ላይ ተጽዕኖ ያሳድራል። ከመጠን በላይ የተቀነባበሩና ጥራታቸው ዝቅተኛ የሆኑ ምግቦች ትኩረትን የማደብዘዝ ዝንባሌ ያላቸው። በጥንቃቄና በዓላማ መመገብ ግን በተቃራኒው አእምሮን ያጠራል። 7 ስሜትን ማዋሃድ እንጂ አለማፈን። ከባባድ ስሜቶችን ከውስጥ ከመቅበር ተቆጠብ። በማስታወሻ ላይ ጻፋቸው፣ አብረሃቸው ተቀመጥና ከላይ ላዩን ጫና እንዲፈጥሩ ከመተው ይልቅ በቀጥታ ተጋፈጣቸው። ዩንግ ለእነዚህ ነገሮች ሁሉ ቀላል የሆነ የመመሪያ መጽሐፍ በጭራሽ አላዘጋጅ። ነገር ግን የእሱ ዋናው ትልቅ እይታ በዚህ ላይ በቀጥታ ይሰራል። ንቃተ ህሊና አልባውን ክፍል ወደ ንቃተ ህሊና እስከምታመጣው ድረስ ህይወትህን መምራቱን ይቀጥላል። እነዚህ 7 ልምምዶች በቀን ከቀን ህይወት ውስጥ ያንን ንቃት በንቃት ጠብቆ ለማቆየት የሚረዱ ቀላል መንገዶች ናቸው። ምንም እንኳን ፈጣን መድረሻ ባይሆንም በቅንነት ሊሰጠው የሚገባ አንድ የመጨረሻ ደረጃ አለ። ይህ ንቃት በጥረቶች የምትደርስበት ነገር መሆኑ አቁሞ የአንተ መሰረታዊ መነሻ ወይም ቤዝላይን የሚሆንበት ደረጃ ነው። ከእንግዲህ በሰዎች ውጫዊ ገጽታ በቀላሉ አትታለልም። ምክንያቱም ከቃላት በስተጀርባ ያለውን እውነተኛ ዓላማ የማንበብ ስሜትህ ዳብሯል። ስለ ነገሮች ተከታታይ ማረጋገጫዎችን መፈለግ ታቆማለህ። ምክንያቱም ለአንድ ሁኔታ ያለህን የገዛ ራስን ንባብ በቀላሉ ማመን ተምረሃል። ይህ ማለት ሁልጊዜም ፍጹም ደስተኛ መሆን ወይም ሌት ከቀን በሜዲቴሽን መጥመድ ማለት አይደለም። እሱ ይበልጥ ከመረጋጋትና ከመስከን ጋር የሚቀራረብ ነው። የሆነ ነገር ለመስማት ሲባል፣ የሆነ ነገር ለመሰማት ሲባል ትልልቅና የተጋነኑ ልምዶችን ማሳደድ ሳያስፈልግህ ተራውና የዕለት ተዕለት ህይወት በራሱ በስውር ትርጉም መስጠት እስኪጀምር ድረስ የመረጋጋት ስሜት። ዩንግ የህይወት ትልቁ ዕድልና ክብር ትክክለኛ ማንነትን መሆን መቻል ነው ሲል ለዚህ ጠቁሟል። አንድ ሰው ጥላውን ወይም ሻዶ በውስጡ ለማዋሃድ እውነተኛ ስራ ከሰራ በኋላ ያ የራሱ ማንነት ስሜት ጠንካራ ሆኖ ለመቀጠል ከእንግዲህ ከውጭ የሚመጣ ማረጋገጫንና ምስጋናን አይፈልግም። ይህ እንደ መጨረሻ ማጠናቀቂያ መስመር ሳይሆን ይበልጥ እንደ አዲስ የእረፍት ስራ ነው። በከባድና ውጥረት የበዛባቸው ወቅቶች አቅጣጫው ሊጠፋብህ የሚችል ስፍራ ያ ደግሞ ምንም ችግር የለውም። ከላይ የተጠቀሱት ልምምዶች የተዘጋጁት በትክክልም ልክ እንደ ቤት እስኪሰማ ድረስ ደጋግመህ ወደዚህ ስፍራ እንድትመለስበት ነው። ትምህርታችን ስንጨርስ አብሮ ሊቆይ የሚገባው እውነተኛው እውነት ይህ ነው። ይህ ጉዞ መቼም ቢሆን አዲስ ሰው ስለመሆን አልነበረም። እሱ ዓለም አስመስለህ እንድትኖር ራስህን እንድታሳንስና እንድትረሳ ከማስተማሯ በፊት ወደ ነበረ ትክክለኛ ማንነትህ ስለመመለስ ነው። በዚህ ቪዲዮ ውስጥ ማንኛውም ነገር ለአንተ የታወቀ መስሎ ከተሰማህ፣ ያስተዋልከው ምልክት ሲደጋግም፣ ያየኸው የባህሪ ለውጥ ወይም ቀደም ሲል ቃላት ያጣለት ወደ ለብቻ የመሆን የመሳብ ስሜት ዝም ብለህ ከማለፍ ይልቅ ለአፍታ ከዛ ስሜት ጋር ተቀመጥ። የትኛው ክፍል ይበልጥ በውስጥህ እንደተሰማህ በኮሜንት ላይ አጋራል። የዛሬው ቆይታችን ይህን ይመስል ነበር። በሚቀጥለው ክፍል ደግሞ ምን አይነት ይዘት ይዘን እንድንቀርብ ትፈልጋላችሁ? ያላችሁን ፍላጎትና ጥያቄ በኮመንት ላይ አጋሩ። እኛም እናንተ የጠየቃችሁትን ይዘን ለመቅረብ ዝግጁ ነን። ቪዲዮውን እስካሁን ላይክ ካላደረጋችሁት ላይክ አድርጉት። እንዲሁም መስማት አለባቸው ብላችሁ ለምታስቡት ጓደኞቻችሁ በሙሉ ሸር በማድረግ አብሮነታችሁን አሳዩ። እስከሚቀጥለው ጊዜ ድረስ ቸር ቆዩልኝ።